ሰላም ጤና ይስጥልኝ የሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ዛሬ የእንግሊዝ ፕሪሚየር ሊግ ሲመለስ ማንቸስተር ሲቲ ከሽንፈቶች በኋላ ለማሸነፍ ወደ ሜዳ እንደሚገባ ይጠበቃል። ነገ ላይ የለንደን ደርቢ አርሰናልን ከቼልሲ ያገናኛል። ከዛ በፊት ብዙ አስተያየቶች እየተሰጡ ነው፣ ስለዚህ እንነግራችኋለን። ሳሙኤል ኤቶ በድጋሜ ስለመመረጡ እነግራችኋለን። እንዲሁም ፔፕ ጋርዲዮላም ማሸነፍ አንችልም ምክንያቱም አርሰናል እያሸነፈ ነው ስላለበት ሁኔታ እነግራችኋለን። የባርሴሎና በረኛ ሼዝኒ ስለ ነፃ መጫወቱ ይናገራል። ስለምን እንዲህ አለ? ልጆች ሮናልዶን እንዲከተሉ እመክራለሁ ይላል ሮቤርቶ ካርሎስ። ስለዚህ የምነግራችሁ ነገር ይኖረናል። የኔይማር ጁኒየር ዳሲልቫ ቡድን ሳንቶስ ከወራጅ ቀጠናው መውጣት ችሏል። ስለዚህም አዲስ ነገር አለን። በስፔን ላሊጋ ዛሬ ባርሴሎና ይጫወታል። ስለዚህም የምንነግራችሁ ነገር ይኖረናል። ዛሬ ባየር ሙኒክ አንድ ተጫዋቹን ይፋዊ ሽኝት ያደርጋል። ያ ተጫዋች ማን ነው? የምንነግራችሁ ይሆናል። ሊቨርፑል አርኔ ስሎትን ቢያሰናብት ምን ያህል ቅጣት ሊከፍል ይችላል የሚለውንም የምንነግራችሁ ነገር ይኖረናል። ሪያል ማድሪድ በጣም አስፈርተነዋል ይላል ሁዋን ላፖርታ። ስለምን እንዲህ ያለ? የባርሴሎናው ተጫዋች ፔድሪ ከጉዳት ተመልሷል። ስለዚህም የምነግራችሁ ነገር አለ። ሁሉንም ጨዋታ ማሸነፍ አለብን ይላል የማንቸስተር ዩናይትድ አሰልጣኝ ቤንያሚን ሴስኮ። ስለ ማንቸስተር ዩናይትድ የቡድን ዜናዎች እንዲሁም በጥር ላይ ሊያስፈርማቸው ያሰባቸው ተጫዋቾች እነማን ናቸው የሚለውን የምነግራችሁ ይሆናል። ዴክላን ራይስ ባላንዶር እንደሚያሸንፍ ተስፋ አደርጋለሁ ይላል ፔፕ የአርሰናል አሰልጣኝ ማይክል አርቴታ። እነግራችኋለን። አርሰናልን ለማሸነፍ ያለን መስጠት አለብን የሚሉት የሰማያዊዎቹ አሰልጣኝ ኢንዞ ማሬስካ ናቸው። ስለዚህም የምንነግራችሁ ነገር ይኖራል። ወሳኝ ተጫዋቻቸው ኮል ፓልመር ወደ ሜዳ ተመልሷል። የቀድሞ የቼልሲ ተጫዋች ኖኒ ማዱኬ ለጨዋታው በጣም ጓጉቻለሁ የሚል አስተያየቱን ሰጥቷል። ስለዚህም የምንነግራችሁ አለን። እነኝና ሌሎችን ዜናዎች ታገኛላችሁ። እስከ መጨረሻው ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኤቶ በድጋሜ በአብላጫ ድምጽ መመረጡ ተነገረም። የቀድሞው የካሜሮን ታሪካዊ ተጫዋች ሳሙኤል ኤቶ በፕሬዝዳንታዊ ምርጫው 98 በመቶ ያህል ድምጽ ሊያገኝ ችሏል። ድምጽ ከሰጡ 87 መራጮች 85 ድምጽ በማግኘት ሳሙኤል ኤቶ በድጋሜ ተመርጧል። ይህንንም ተከትሎ የቀድሞ ታሪካዊ ተጫዋች ሳሙኤል ኤቶ የሀገሪቱ እግር ኳስ ለሚቀጥሉት 4 ዓመታት በበላይነት እንደሚመራ ታውቋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ተጨማሪ ነጥቦችን መጣል እንደሌለበት አሳስበዋል። ጨዋታዎችን ማሸነፍ አንችልም ያሉት አሰልጣኙ እውነታው ይሄ ነው፣ አርሰናል በጣም ጠንካራ ነው፣ ጨዋታዎችን ያሸንፋሉ፣ እየተደራጁ ናቸው ሲሉ ስለ አርሰናል ጥንካሬ ለመናገር ሞክረዋል። ሊቨርፑል ሊጉን ለመድገም ከብዶታል። ቼልሲም ከዚህ በፊት እንደዛው ሲቲ ለተከታታይ 4 ጊዜ ማሸነፍ ምን ያህል ከባድ እንደሆነ ያሳያል ሲሉ ፔፕ ጋርዲዮላ 4 ጊዜ በተከታታይ ዋንጫ ስለማንሳታቸው ተናግረዋል። ቡድኖች ካሸነፉ በኋላ ያበቃላቸዋል፣ እኛ ግን አልወደቅንም የሚሉት አሰልጣኙ ሁልጊዜም ከላይ ነበርን፣ ከላይ ለመሆን ምን ማድረግ እንደምንፈልግ እናውቃለን፣ ልምዱም አለኝ ሲሉ ፔፕ ጋርዲዮላ ተናግረዋል። የባርሴሎና ግብ ጠባቂ ሼዝኒ በክለቡ በነበረው የመጀመሪያ ዓመት ያለ ክፍያ በነፃ መጫወቱን ተናግሯል። በባርሴሎና በነበረኝ የመጀመሪያ ዓመት ያለ ክፍያ በነፃ ነው የተጫወትኩት ሲል ሼዝኒ አስተያየቱን ሰጥቷል። አያይዘውም ከባርሴሎና እየተከፈለኝ ሙሉ ክፍያ ዩቬንቱስ ውሌን በቶሎ እንዲያቋርጥ መክፈል የነበረብኝ ክፍያ ብቻ ነው የቻለው ሲል አስተያየቱን ሰጥቷል። የቀድሞ ብራዚላዊ ተጫዋች ሮበርቶ ካርሎስ ታዳጊዎች ከክሪስቲያኖ ሮናልዶ መማር አለባቸው፣ እሱን እንዲከተሉ መክራለሁ በማለት ተናግረዋል። ሜሲ ወይስ ሮናልዶ የሚል ጥያቄ የቀረበለት ሮቤርቶ ካርሎስ ሮናልዶ በመስዋዕትነትና በጠንካራ ስራ የተገነባ ነው፣ ሜሲ ደግሞ ከተፈጥሮ ተሰጥኦ የተቸረው ነው ሲሉ ገልጸዋል። ልጆች ማንን መመልከት አለባቸው ካላችሁ ግን ክሪስቲያኖ ሮናልዶ እንላለን፣ ምክንያቱም ጥረትና ስነ ምግባር ለውጥ ያመጣል ብዬ አምናለሁ ሲሉ ሮበርቶ ካርሎስ
ተናግረዋል። የኔይማር ክለብ ሳንቶስ ትላንት ሌሊት ያደረገውን ወሳኝ ተጫዋች በማሸነፍ ከወራጅ ቀጠናው መውጣት ችሏል። ጉዳቱን ተከትሎ መጫወት እንደሌለበት በሐኪሞች የተመከረው ኔይማር ጁኒየር ቡድኑን ለመርዳት ለመጫወት መርጧል። ኔይማር በጨዋታው አንድ ግብ አስቆጥሮ አንድ ለግብ የሆነ ኳስ አመቻችቶ ማቀበል በመቻሉ ቡድኑን ለወሳኝ ድል አብቅቷል። ሳንቶስ አሁን ላይ ከወራጅ ቀጠናው 2 ነጥብ በመራቅ 15ኛ ደረጃ ላይ መቀመጥ ችሏል። በሊጉ ለመቆየት ትግል ላይ የሚገኘው ሳንቶስ በቀጣይ 2 ወሳኝ ጨዋታዎችን እንደሚያደርግ ይጠበቃል። የዛሬ ተጠባቂ ጨዋታዎችን ለመጠቆም ያክል ባየር ሙኒክ በጀርመን ቡንደስሊጋ ቀኑ 11:30 ላይ ከሴንት ፖል ይጫወታል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሊድስ ዩናይትድ፣ እንዲሁም ኤቨርተን ከኒውካስል ዩናይትድ፣ ቶተናም ከፉላም የሚያደርጉት ጨዋታ ይጠበቃል። ጣሊያን ሴሪያ ኤሲ ሚላን ከላዚዮ ጨዋታውን ያደርጋል። እንዲሁም ጁቬንቱስ ከጋግላሪ ፈረንሳይ ሊጋ ሞናኮ ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። በስፔን ላ ሊጋ ባርሴሎና ከዲፖርቲቮ አላቬዝ ዛሬ ሲጫወት፣ ሪያል ማድሪድ ነገ የሚጫወት ይሆናል። የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት የቡድን ውጤት ማጣት ተከትሎ ከፍተኛ ጫና ውስጥ መውደቃቸው ይታወቃል። ይሁን እንጂ ክለቡ አስተዳደር ከአሰልጣኝ አርኔ ስሎት ጎን መሆኑን ለክለቡ ቅርብ የሆኑ ምንጮች ዘግበዋል። ሊቨርፑል አሰልጣኝ አርኔ ስሎትን ለማሰናበት ከወሰነ ግን 10 ሚሊዮን ፓውንድ ካሳ ክፍያ እንደሚያስወጣው ተዘግቧል። በጀርመን ቡንደስሊጋ ዛሬ የሚጫወተው ባየር ሙኒክ አንድ ውድ ተጫዋቹን ይሸኛል። ባየር ሙኒክ የቀድሞ ተጫዋቹን ኪንግስሌ ኮማን በዛሬው ዕለት ይፋዊ ሽኝት እንደሚያደርግለት አስታውቋል። ባየር ሙኒክ በአሊያንዝ አሬና ሴንት ፓውሊ ጋር ከሚያደርገው ጨዋታ በፊት ለኪንግስሌ ኮማን የሽኝት ዝግጅት ያደርጋል ተብሎ ይጠበቃል። ይህንን ተከትሎ ለሳውዲ አረቢያው ክለብ አልናሲር በመጫወት ላይ የሚገኘው ኮማን ዛሬ ደጋፊዎችን በይፋ የሚሰናበት ይሆናል። ደጋፊዎቹ ሁል ጊዜም በልቤ ይኖራሉ ሲል ኪንግስሌ ኮማን አስተያየቱን ሰጥቷል። የባርሴሎናው ፕሬዝዳንት ሁዋን ላፖርታ ሪያል ማድሪድ በጣም ፈርቶናል በማለት አስተያየታቸውን ሰጥተዋል። ሪያል ማድሪድ እኛን ፈርተውናል ያሉት ፕሬዝዳንቱ እኛ ለአሁኑም ሆነ ለወደፊቱ በደንብ እየተዘጋጀን ወጣት ቡድን አለን ይላል። አክለውም ሪያል ማድሪድ አስፈርተናቸዋል፣ እኛ ጠንክረን እንደምንመለስ በፍጹም አይፈልጉም ሲሉ ተናግረዋል። ስለ ሪያል ማድሪድ ቲቪ ያነሱት ፕሬዝዳንት ላፖርታ የሪያል ማድሪድ ቲቪ ዳኞች ላይ ተጽዕኖ ለማሳደር እየሞከረ ነው፣ በጣም ያሳፍራል ሲሉ ተደምጠዋል። ባርሴሎና ለዳኞች ጉቦ አይከፍልም፣ እነሱ ከባርሴሎና ጎን አልነበሩም፣ ነገር ግን በሕይወት ዘመናቸው ከሪያል ማድሪድ ጎን ነበሩ ሲሉ ሁዋን ላፖርታ ስለ ዳኞችም ትችታቸውን መሰንዘር ችለዋል። ሁሉንም ጨዋታ ማሸነፍ አለብን ይላል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ሳምንቱ በጣም ከባድ እንደነበር አስተያየታቸውን ሰጥተዋል። ሳምንቱ ከባድ ነበር፣ ለእኛ ውጤቱንና ሽንፈቱን መቀበል ከባድ ነው፣ ነገር ግን ሂደቱን መቀጠል አለበት ሲሉ አሰልጣኝ ተናግረዋል። ክለባችን ውስጥ ሰበብ ማብዛት የለም ያሉት አሰልጣኝ ሩበን አሞሪም ሁሉንም ጨዋታዎች ማሸነፍ አለብን ሲሉ አሳስበዋል። አክለውም ቡድናቸው በዚህ ሰዓት የበለጠ ነጥብ መሰብሰብ ነበረበት የሚል እምነት እንዳላቸው ጠቁመዋል። አሰልጣኙ በንግግራቸው ወቅት ማቲያስ ኩና ለክሪስታል ፓላሱ ጨዋታ ውጪ መሆኑን አረጋግጠዋል። ማቲያስ ኩና ብቻ ሳይሆን ሃሪ ማጉዌር እንዲሁም ቤንያሚን ሴስኮ ከጨዋታ ውጪ መሆናቸው የተረጋገጠ ተጫዋቾች ናቸው። በሌላ በኩል የቤንያሚን ሴስኮ ጉዳት ከታሰበው ጊዜ በላይ ከሜዳ እንደሚያርቀው አሰልጣኝ ሩበን አሞሪም ስጋታቸውን ተናግረዋል። የመድፈኞቹ አሰልጣኝ ማይክል አርቴታ ዴክላን ራይስ በዚህ ዓመት ባላንዶር እንደሚያሸንፍ ተስፋ አደርጋለሁ በማለት ተናግረዋል። ራይስ ባላንዶር አሸነፈ ማለት ብዙ ዋንጫዎችን አሸንፈናል፣ ምክንያቱም ከማሸነፍ ጋር የተያያዘ ነው ሲሉ ማይክል አርቴታ ጨምረው ተናግረዋል። አክለውም እሱ የውድድር ዓመቱ ከጀመረ ጀምሮ ምርጥ አቋሙን እያሳየ ነው፣ ለኛ አስደናቂና ቁልፍ ተጫዋቻችን ነው ሲሉ ተናግረዋል። ስለ እሁዱ ጨዋታ ያነሱት ማይክል አርቴታ ከባድ ጨዋታ ይሆናል፣ አስፈላጊ ደርቢ
ነው። ጠንካራ ተጋጣሚ ነው የምናገኘው ሲሉ ገልጸውታል። ቼልሲ በጥሩ አካላዊ ቁመና ላይ ነው። የፈተናውን ትልቅነትና ያንን እድል እናውቃለን። ለዚህ ሙሉ ለሙሉ ተዘጋጅተናል ሲሉ ማይክል አርቴታ ተናግረዋል። ቼልሲ አንድ እንደ ዋንጫ ተፎካካሪ መለከቱት እንደሆነ የተጠየቁት ማይክል አርቴታ ያሉበት ደረጃ ስለሚገባቸው በፉክክሩ መሆኑ ይገባቸዋል ሲሉ ቼልሲ የዋንጫ ተፎካካሪ መሆኑን ጠቁመዋል። አርሰናልን ለማሸነፍ ያለንን ሁሉ እንሰጣለን የሚሉት ኤንዞ ማሬስካ ናቸው። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ከእሁዱ ተጋጣሚያቸው አርሰናል የኋላ መስመር አስደናቂ መሆኑን ተናግረዋል። እነሱ ተከላካይ ክፍላቸው አስደናቂ ነው የሚሉት ማሬስካ እነሱን የሚገጥሙ ቡድኖች ግብ ለማስቆጠርና ድል ለመፍጠር ይቸገራሉ ሲሉ ገልጸዋል። ሳያጠቁም መሪ ጥሩ መሳሪያ አላቸው። እኛ ጨዋታውን ለማሸነፍ ሙሉ አቅማችንን ሰጥተን መፋለም አለብን ሲሉ ቡድናቸውን አሳስበዋል። ስለ ዋንጫ ፉክክሩ የጠየቁት ኤንዞ ማሬስካ ዋንጫውን ለመወሰን ገና ነው፣ ብናሸንፍም ባናሸንፍም ገና ለስድስት ወራት ይቀራሉ ብለው ተናግረዋል። አያይዘውም እኛ በትክክለኛው መንገድ ላይ ነን ሲሉ ቡድናቸው ስላለበት ቁመና ተናግረዋል። የመድፈኞቹ አሰልጣኝ ማይክል አርቴታ ሊሳንድሮ ትሮሳርድ ያጋጠመው ጉዳት ከባድ እንዳልሆነ ተናግረዋል። ተጫዋቹ የሚሰማው ስሜት ለማወቅ ተጨማሪ የሕክምና ምርመራ እንደሚያስፈልግ የገለጹት ማይክል አርቴታ ነገር ግን ጉዳቱ ከባድ አይመስለኝም ሲሉ ተናግረዋል። ለቼልሲ ጨዋታ መድረሱን ለማወቅ ብዙ ሰዓታት አሉን፣ መጠበቅ አለብን ያሉት አርቴታ ነገር ግን የመድረስ እድል ይኖረዋል ብለው ስለ ተጫዋቻቸው ትሮሳርድ ተናግረዋል። ስለ ቪክተር ዮከሬሽ እና ካይ ሃቨርትዝ የተጠየቁት አርቴታ ገና ነገ አለ፣ ሁሉንም ሁኔታውን እናውቃለን ሲሉ ተናግረዋል። እንግሊዛዊ የቼልሲ የፊት መስመር ተጫዋች ኮል ፓልመር ለእሁዱ የአርሰናል ጨዋታ ዝግጁ መሆኑን አሰልጣኝ ኤንዞ ማሬስካ ገልጸዋል። ኮል ፓልመር በአርሰናል ጨዋታ ለመሰለፍ ዝግጁ ነው ያሉት ኤንዞ ማሬስካ በሌላ በኩል ለረጅም ጊዜ በጉዳት ላይ የነበረው ዳሪዮ ኢሱጎ ልምምድ መጀመሩን አሰልጣኝ ኤንዞ ማሬስካ ተናግረዋል። አርሰናል በጣም ጠንካራ ነው ይላል ፔፕ ጋርዲዮላ። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከዛሬው የሊድስ ዩናይትድ ጨዋታ በፊት አስተያየታቸውን ሰጥተዋል። ሮደሪ አሁንም ዝግጁ አይደለም፣ ዛሬ አይጫወትም፣ ነገር ግን ወደ ሜዳ ለመመለስ ተቃርቧል ብለው ስለ ሮደሪ ቅርብ ጊዜ ወደ ሜዳ እንደሚመለስ ተናግረዋል። በባየር ሊቨርኩሰን ጨዋታ ሙከራ እንኳን አላደረግንም፣ ትልቁ ስህተት ተጫዋቾቻችን በፍርሃት መጫወታቸው ነው ሲሉ ስለ ሻምፒዮንስ ሊግ ሽንፈታቸው ተናግረዋል። በርናንዶ ሲልቫ ውሉን ለማራዘም እሺ ካለ እና ለመቆየት ከወሰነ እኔ በጣም ደስተኛ ሆናለሁ፣ ነገር ግን ይሄ ውሳኔ ነው ሲሉ ተናግረዋል። ትኩረቴ ቀጣይ ጨዋታና ነው። አርሰናል በጣም ጠንካራ ነው፣ በቀጣይነት እያሸነፈ ነው፣ በየጊዜው እየተሻሻሉ ናቸው ሲሉ ስለ አርሰናል ጥንካሬ ተናግረዋል። ከአርሰናል ጋር ያለው የነጥብ ልዩነት አሁንም ቢሆን ሰፊ ነው፣ ስለዚህ ትኩረቴ በማደርጋቸው ጨዋታዎች ላይ ነው ሲሉ አስተያየታቸውን ሰጥተዋል። የባርሴሎና የመሃል ሜዳ ተጫዋች ፔድሪ ከጉዳቱ በማገገም ዛሬ ወደ ሜዳ እንደሚመለስ አሰልጣኝ ሃንሲ ፍሊክ ተናግረዋል። ፔድሪ በኤል ክላሲኮ ጨዋታ ላይ ጉዳት እንዳጋጠመው ይታወሳል። በዛም ምክንያት ለአንድ ወር ያህል ከሜዳ ቆይቶ መራቁ አይዘነጋም። ፔድሪ ዛሬ የተወሰነ ሰዓት ይጫወታል፣ በቋሚነት ባይሰለፍም፣ ነገር ግን በሁለተኛ አጋማሽ ተቀይሮ ይገባል ሲሉ ሃንሲ ዲተር ፍሊክ ተናግረዋል። የቀድሞ የዌስትሃም ዩናይትድ ተጫዋች ቭላዲሚር ኩፋል ከክለቡ ጋር የተለያየበት መንገድ እንዳስከፋው ተናግሯል። አሰልጣኙ ክለቡ ውሌን እንደማያራዝም ነገረኝ፣ ምክንያቱም ስጠይቀው የክለቡ ውሳኔ ነው ሲል ናግሮኛል ብሏል። አክለውም ውይይታችን የቆየው ለ30 ሰከንድ ነበር። በክለቡ የነበረኝ የ5 ዓመት ቆይታ በ30 ሰከንድ ተጠናቀቀ ሲል ሁኔታውን ማሳዘኑን ተናግሯል። ልጄ እንደምለቅ ስነግረው አልቅሷል። ለ2 ቀን አላናገረኝም ሲል ቭላዲሚር ኩፋል ተናገረ። የቀድሞ የዌስትሃም ተጫዋች ቭላዲሚር ኩፋል ሀሳብ በክለቡ ጫማውን ለመስቀል እንደነበር ተናግሯል። በክለቡ ጋር የተለያየበት መንገድ እንዳሳዘነ የገለጸው ያስረዳው ሀሳቤ በዌስትሃም ጫማ መስቀል ነበር። ለ2 ዓመት ያቆዩኛል ብዬ አስቤ ነበር። ዌስትሃምን የመልቀቄ ከባዱ ጊዜ የባለቤቴና ልጄ ስነገር
ልጄ ከሚወደው ክለብ እንደምለቅ ሲሰማ ከባድ ሐዘን ውስጥ ወድቆብኝ ነበር። ልጄ በጣም ነው የለቀሰው። ለ2 ቀንም ሳያናግረኝ ቆይቷል። የዘላለም እምቆይ መስሎት ነበር ሲል ስለ ዌስትሃም ቆይታው ተናግሯል። የኒውካስል ዩናይትድ የፊት መስመር አጥቂ ዮሐኒ ዊሳ ወደ ልምምድ መመለሱን አሰልጣኝ ኤዲ ሃው ተናግረዋል። ተጫዋቹ ባለፈው ክረምት ኒውካስል ዩናይትድ የሚቀላቀለን በጉዳት ምክንያት ለቡድኑ ግልጋሎት እንዳልሰጠ ይታወቃል። በሌላ በኩል ትሪፔ በጉዳት ምክንያት ለ1 ወር ከሜዳ እንደሚርቅ አሰልጣኝ ኤዲ ሃው ተናግረዋል። ማንቸስተር ዩናይትድ የኖቲንግሃም ፎረስቱን አማካይ ኤደርሰን አሊዮት አንደርሰንን ለማስፈረም የመጀመሪያ ኢላማ ማድረጋቸው እየተገለጠ ይገኛል። ቀያዮቹ ሰይጣኖች አሊዮት አንደርሰን ኢላማ ቢያደርጉም ካርሎስ ባሌባ አሁንም በክለቡ ዝርዝር ውስጥ ትልቅ ቦታ እንዳለው ተነግረዋል። ኖቲንግሃም ፎረስት ማንቸስተር ዩናይትድ አሊዮት አንደርሰንን ማስፈረም ፍላጎት እንዳለው እንደማያውቁ እና ለመልቀቅ ከፍተኛ ክፍያ እንደሚጠይቁ ተናግረዋል። በሌላ በኩል ብሩኖ ፈርናንዴዝ በአውሮፓና ሳውዲ አረቢያ የሚገኙ ክለቦች ፈላጊው እንደሆኑ ይታወቃል። በቅርብ እየተከታተሉት ይገኛሉ። ፖርቹጋላዊ ተጫዋች ብሩኖ ፈርናንዴዝ በሚቀጥለው ክረምት ማንቸስተር ዩናይትድን የሚለቅበት እድል እንዳለ ተዘግቧል። በሌላ በኩል ባርሴሎና የሚገኘው ማርከስ ራሽፎርድ ባርሴሎና በ30 ሚሊዮን ፓውንድ በቋሚነት ማስፈረም እስካሁን በግልጽ እንደማይታወቅ ተናግሯል። አሁን ላይ ባርሴሎና ማርከስ ራሽፎርድን በቋሚነት ስለሚያስፈርመው ምንም ፍንጭ አለመስጠቱ ተነግሯል። በሌላ በኩል ማንቸስተር ዩናይትድ ብራዚላዊ የወልቭስ መሃል ሜዳ ተጫዋች ጆዋ ጎሜዝ ማስፈረም እንደሚፈልግ ሲዘገብ ነበር። ይሁን እንጂ ቀያዮቹ ሰይጣኖች ተጫዋቹን የማስፈረም ፍላጎት አላቸው መባሉ ሐሰተኛ መሆኑን ገልጸዋል። በተጫዋቱ ዝውውር ዙሪያ በሁለቱ ክለቦች መካከል የተደረገ ንግግር አለመኖሩን ለወልቭስ ቅርብ የሆኑ ምንጮች አስረድተዋል። በሌላ በኩል የክሪስታል ፓላስ ተከላካይ ማርክ ጉይ በጥር ለማስፈረም የሚፈልጉ ክለብ የክለቡንና የተጫዋቹን ፍላጎት ማሟላት እንደሚጠበቅበት ተገለጸ። አሁን ላይ ባየር ሙኒክ፣ ባርሴሎና፣ ሊቨርፑል እና ማንቸስተር ሲቲ የተጫዋቹ አድናቂ መሆናቸው ይታወቃል። ባለፈው ክረምት ሊቨርፑል ሙሉ በሙሉ ፊርማውን ሊያገኝ ከቀርቡ እንደነበር ይታወቃል። ተጫዋቹ ክረምት ላይ ያው ወደ ሊቨርፑል የሚያቀናበት እድል ቢኖርም አሁን ላይ ግን ፉክክሩ ብርቱ እንደሚሆንባቸው እየተነገረ ይገኛል። ማርክ ጉይ በበኩሉ ውሳኔውን ከመወሰኑ በፊት ሁሉንም ፈላጊ ክለቦች ማነጋገር እንደሚፈልግ ተናግሯል። ተጫዋቹ በቀጣይ ለአውሮፓ ሻምፒዮንስ ሊግ ዋንጫ ከሚፎካከሩ ክለቦች መካከል አንዱን ይቀላቀላል ተብሎ ይጠበቃል። ዘገባው የአትሌቲክ ነው። የስፔኑ ክለብ ሪያል ማድሪድ ፈረንሳዊ የሊቨርፑል ተከላካይ ኢብራሂማ ኮናቴ ማስፈረም እንደሚፈልጉ ሲገለጽ ነበር። ሪያል ማድሪድ አሁን ላይ ኢብራሂማ ኮናቴን የማስፈረም ፍላጎት እንደሌላቸውና ከዝውውሩ መውጣታቸውን ለሊቨርፑል ማሳወቃቸው ተገልጿል። ኮናቴ በሊቨርፑል ቤት ያለው የኮንትራት ሁኔታ አሁንም ያልተፈታ ሲሆን ሁኔታው በየትኛው አቅጣጫ ሊሄድ እንደሚችል እየተነገረ ይገኛል። ሪያል ማድሪድ ከዝውውሩ ቢወጣም እንኳን የኮናቴ ኮንትራት ሁኔታ የማይቀየር መሆኑን ዘ አትሌቲክ አስነብቧል። ስፔናዊ ተከላካይ ስፍራ ተጫዋች ሰርጂዮ ራሞስ ከሜክሲኮ ክለብ ማንቴሬ ጋር ለመለያየት መወሰኑ ተገልጿል። ተጫዋቹ የ2025 የሜክሲኮ ሊግ ከተጠናቀቀ በኋላ በክለቡ እንደማይቀጥል ተነግሯል። ሰርጂዮ ራሞስ በቀጣይ ጫማውን መስቀል እንደማይፈልግና በሌላ ክለብ መቀጠል እንደሚፈልግ ተዘግቧል። የ39 ዓመቱ ሰርጂዮ ራሞስ ባለፈው ዓመት ወደ ሜክሲኮ በማምራት ማንቴሪን መቀላቀሉ አይዘነጋም። ቼልሲን ለመቅጠም በጣም ጓጉቻለሁ ይላል ኖኒ ማዱኬ። የመድፈኞቹ መስመር ተጫዋች ኖኒ ማዱኬ የቀድሞ ክለቡ ቼልሲን ለመቅጠም ቸኩያለሁ በማለት ተናግሯል። የሚኖረው ድባብ ትንሽ ከባድ ሊል እንደሚችል የገለጸው ማዱኬ እኔ ፕሮፌሽናል ተጫዋች ነኝ፣ በተለያዩ ቦታዎች መጫወት እችላለሁ፣ ማንም ነገር እንዳልረጋጋ የሚያደርገኝ አይመስለኝም፣ የሚሰጠኝን ተግባር ላይ ብቻ ትኩረቴን አደርጋለሁ ሲል ምናልባት ደጋፊዎች ጩኸት ያሸብረው ይችል ይሆን የሚለውን ለማብራራት ሞክሯል። አሜሪካ በጣምራ የምታዘጋጀውን ቀጣይ ዓለም ዋንጫ ውድድር የማሸነፍ ዓላማ እንዳላት አሰልጣኝ ማውሪሲዮ ፖቼቲኖ ተናግረዋል። የአሜሪካ ብሔራዊ ቡድን
አዘጋጅ በመሆኑ ትልቅ ኃላፊነት አለበት ያሉት አሰልጣኙ ቡድኑ በሀገሩ ምድር ታሪክ ለመስራት ወርቃማ እድል አለው ሲሉ ተናግረዋል። አሰልጣኙ አያይዘውም ጥሩ ከተሰራ የአሜሪካ ብሔራዊ ቡድን በቀጣይ 5-10 ዓመታት ከዓለም ምርጥ ቡድን አንዱ ይሆናል ብለዋል። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎች ይህን ይመስላሉ። ለሚደግፉት ክለብ ሁሉ መልካሙን እየተመኘው ተለያዩአችሁ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን ከወዲሁ እንጋብዛለን።